አይናችን እያየ እጣው ሊወጣ ነው። 3 ሰዎች የቤት ባለቤት ሊሆኑ ነው። 3 ሰዎች የቤት ባለቤት ይሆናሉ። አሁን አይናችን እያየ አንደኛ ዕጣ ባለ 3 መኝታ ቤት ኮንዶሚኒየም ነው። ሁለተኛ ዕጣ ባለ 2 መኝታ ቤት ኮንዶሚኒየም ነው። ሶስተኛ ዕጣ ባለ 1 መኝታ ቤት ኮንዶሚኒየም ነው። አራተኛ ዕጣ ግማሽ ሚሊየን ብር ነው። ሌላ ደግሞ 6 ቦነስ ዕጣዎች አሉ። እስኪ ወደ ዕጣው እንሂድ ማለት ነው። ወደ እድለኞች እንሂድ ማለት ነው። ከዱባይ ከሳውዲ እና ከቤሩት ነው ፍትሃዊ የሆነ ማለት ነው። ሁሉም ጋር ጠብ ነው ማለት ነው። ቤተሰቦቼ አብረን ሐሳብ አስተያየቶቻችሁን አሁንም ኮሜንት ላይ አስቀምጡልኝ ማለት ነው። እምወዳችሁ ወደ ቪዲዮ የመጀመሪያው ባለ 3 ማናት ሄዋን ኮንዶሚኒየም አሸናፊ ሄዋን የማርያም ስትሆን ሄዋን የማርያም ስትሆን ባለ 2 መኝታ ኮንዶሚኒየም ባለቤት ደግሞ መስፍን ከፋ ነው። መስፍን ከፋ ባለ 2ኛው ዕጣ አሸናፊ ነው። የ3ኛው ዕጣ ባለ 1 መኝታ ኮንዶሚኒየም ደግሞ እድለኛ ጸጋ ቴንሶ ጸጋ ቴንሶ የባለ 1 መኝታ ኮንዶሚኒየም ባለትና እንዲሁም ባለ 500 ሺህ ብር አሸናፊ ደግሞ ማንደፍሮ ሻበል ነው። ማንደፍሮ ሻበል የ500 ሺህ ብር እድለኛ ነው። አዶት እንሰት ደግሞ የ100 ሺህ ብር እድለኛ ነው። ምረት ጸጋዬ የ100 ሺህ ብር እድለኛ፣ እንዲሁም ሉዋም አስመላሽ የ50 ሺህ ብር እድለኛ፣ ዘበኑ ሜሄ የ50 ሺህ ብር እድለኛ፣ ጽጌ ጸጋ የ50 ሺህ ብር እድለኛ፣ እንዲሁም ሀብታሙ ታደሰ የ50 ሺህ ብር እድለኞች ናቸው። ይሄ ነው የማርያም ሄዋን አጋጣሚ እስቲ ደስታሽን ገለጭልን። እንዴት ቲኬት እንደገዛሽ፣ መቼ እንደገዛሽ፣ በምን አጋጣሚ ምናምን ስንት ቲኬት እንደገዛሽ እስቲ አንዳንድ ነገር ያለሽ እንደ ደስ ያልሽን ደስታሽን ደግሞ በደንብ አድርገሽ ቤተሰቦችም እዚህ መስመር ላሉ ሰዎችም ደስታሽን ገልጪ እባክሽን። በፊትና በድርጅታችን ስም ጠይቅሻለሁ። አንደኛ የት እንዳለሽ፣ ከየት እንደሆንሽ፣ የት ሀገር እንዳለሽ እሱንም ንገሪኝ። በመጀመሪያ እውነት ለመናገር ሀውዬ በጣም ነው የምወድሽ። ይሄ የሆነው በአንቺ ነው። እውነት ለመናገር ከልቤ ነው። ይሄን አጋጣሚ ለማግኘትና አንቺ ጋር ለመምጣት ብዙ ጥረት አድርጌ ነበረ። ከ3 ወር ከ4 ወር በፊት የሆነ ሀዘን ላይ ነበርኩና ያንን ሀዘኔን ላካፍልሽ ብዙ ጥረት አድርጌ ነበረ። ያው እግዚአብሔር ደግሞ በፈቀደው ቀን ተገናኘን። በጣም እወድሻለሁ። ሲቀጥል ሰክሰስ ደግሞ እንደዚህ አይነት እድል ለእንደኛ አይነቱን በስደት ላይ የእድሜ ልካችን ህልም ሆኖ የታየንን ህልማችን እንደዚህ እንዲፈታ ስላደረግ ከልብ አመሰግናለሁ። እግዚአብሔር አምላክ ለሁላችሁም ጤናና እድሜ ይስጣችሁ ነው የምለው። ያው ትንሽ አይነት ቪዲዮ ራሱ እንትን አልችልም። ትልቅ ነገር እኮ ነው። እናት ባለ 3 መኝታ ቤት እኮ ነው የደረሰሽ። የሚወድ እንኳን ደስ አለሽ። ኮንግራቹሌሽን። በዚሁ ሄዋን ያንደ ነገር እጠይቅሻለሁ። ለምን ሌሎች ገስት እንትን ላይ ያሉ አሁን ያለሁት ዱባይ ነው። በፊት መጀመሪያ ጊዜ ሳውዲ አረቢያ ሰርቻለሁ። ከዛ ሳውዲ አረቢያ 6 ዓመት ሰርቼ ወደ ኢትዮጵያ ገብቼ ለገጣፎ የሚባል ከአዲስ አበባ ወደዛ ወደ ካራ አካባቢ እዛ ቦታ ጀምሬ እየሰራው ነበረ። ከ2 ዓመት በፊት ያ ቦታ ልቀቂ ተብዬ ለቅቄ ነው 2ኛ ስደትን የመረጥኩት እንጂ አጠቃልዬ ነበረ ከሳውዲ ያው ሀገሬ ላይ ባለኝ ነገር እንቀሳቀሳለሁ ብዬ ማለት ነው። የአጋጣሚ ሆነና በጣም ተረበሽኩ። በቃ የ6 ዓመቴ ልፋቴ ብዬ አዘንኩ። በዚህ አጋጣሚ ወንድሜ በጣም ላመሰግን እወዳለሁ። የራሱን ቤት አስይዞ በቃ ልብሽ እንዲረጋጋ የማለት ቦታ ገዛልኝ። ሌላ ከተማ ላይ ቦታ ገዛልኝ እና እዚህ ቦታ ላይ የሆነ ነገር ትሰሪያለሽ ህጋዊ ስለሆነ ምናምን ብሎ ከዛን ነው ለዛ ለቦታ ብዬ ነው የመጣሁት። እዛ ቦታ ላይ የሆነ ሰርቪስ ነገር እንኳን ሰርቼ ራሴን የማንቀሳቀስበት። እኔ ቤት ኪራይ በጣም ነው የምፈራው። በትምህርት ሰዓት እያለው ተከራይቼ ነበር ስማር የነበረው። ከ20 ስኩል ወደ ስደት የመጣሁት አባቴ በህይወት ሳጣው ነው ቀጥታ ወደ ስደት የመጣሁት። እንዲሰማን 22 ዓመት ነው ሳውዲ አረቢያ የቆየሽው? 22 ዓመት ነው? አዎ ወላሂ ሱብሃንአላህ። 22 ዓመት ሳውዲ ሰርተሽ ቤት የለሽም?
ምንም ሱብሃንአላህ በጣም ደስ ይላል። ታሳክም ነበር ሰው ምንም አይነት ነገር አልነበረ። እሰይ እንኳን አላህ ረዳሽ፣ እንኳን ፈጣሪ ረዳሽ። እንኳን ደስ አለሽ የኔ ውድ። አየሽ እንዲህ ነው በመጨረሻ ይሄ ነው በቃ የሰክሰስም ዓላማ እንደዚህ በጣም ብዙ አመታት በጣም ደስ ብሎናል። በስደት በጣም ብዙ አመታት ስደት ላይ ቆይተን ቤት ለሌለን ስደተኞች ቤት ባለቤት ማድረግ ነው ዓላማው እና በጣም ደስ ብሎኛል። ለሚገባው ሰው ስለደረሰ ዛሬ መጀመሪያ 4 ቲኬት ቆረጥኩኝ ማለት ነው። ከዛ መለስኩኝና አሁን ደግሞ ይሄኛው 39 ከትናንት ወደ ላይ ቆረጥኩት ማለት ነው። እና በቃ ከደረሰኝ እናቴ ትድናለች፣ ካልደረሰም ደግሞ አልደረሰኝም ቻንስ ለሞክር ብዬ ነው ትጋሜ ቆረጥኩት እንጂ እንኳን አብሮ ታንኪው አቤ በጣም አመሰግናለሁ። በጣም አመሰግናችኋለሁ። በጣም ወዳችኋለሁ። እግዚአብሔር ይስጣችሁ። የት ነው የምትኖሪው? ጸጋ የት ነው የምትኖሪው? ስንት ቲኬት ቆረጥሽ? ማቼ ቆረጥሽ? የት ነው የምትኖሪው? ቤሩት። ኮንግራቹሌሽን እንኳን ደስ ያለሽ። በጣም 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 ደስ ብሎናል። ማቼ ቆረጥሽ ቲኬት? መጀመሪያ ቀን 7 ቆረጥኩ። ሰኞ ቀን ደግሞ መጀመሪያ ቀን 7 ሰኞ ቀን 8 ቆረጥኩ። ኮንግራቹሌሽን እንኳን ምን አይል ቆየሽ አረብ ሀገር ላይ? 6 አመት። 6 አመት ቆየሽ? እንኳን ደስ ያለሽ። የቤት ባለቤት ሆነሻል። ወደዚህ ሁኚ እንዴ ለምን አትብለሽ ግቢ። የደስታ ቀንሽ ላይ ለምን ፊትሽን የምትሸፊው? እንደ ዛሬ እኮ የደስታ ቀንሽ ነው። እንዴት ፊትሽ? አንቺ እኮ አልሰረቅሽ ወይ አንድ ወገንን አልነካሽ። እድል ነው የወጣልሽና ልትደሰች ነው የሚገባና ዞር ዞር አትበይ፣ አትፍሪ። ምንም የሚያስፈራ ነገር የለም እና እንኳን ደስ ያለሽ። በጣም ደስ ብሎናል። ቤሩት ነው የምትኖሪው? 6 አመት። እንኳን ደስ ያለሽ። በጣም ደስ ብሎናል። ኮንግራቹሌሽን ላንቺም። እንኳን በራስሽ ስም የቆረጥሽው ወጣልሽ ወይስ በቤተሰብ ስም? በራቲ። ኮንግራቹሌሽን ኮንግራቹሌሽን። በጣም ደስ ብሎናል። በቤተሰብ ቆርጫለሁ፣ በዘመድም ቆርጫለሁ፣ በጓደኛም ቆርጫለሁ። በጣም እንኳን ደስ ያለሽ። ደስ ብሎናል። ያው በቤተሰብ የቆረጥሽው ይወጣል አልወጣም፣ የራሴ ስም ይወጣል። ናይስ ናይስ። በጣም ደስ ብሎናል። በጣም ስንት ቲኬት ቆረጥሽ? 14 7 እና 8 15 ቲኬት ሊቆረጠችው መጀመሪያ 7 ከዛ 8 15 ይኸውልሽ 18 የቆረጠችው ሀቢባ አጠገብሽ እያለች ፈጣሪ አሳልፎ ሰጠሽ። እንኳን ደስ ያለሽ። ለሚገባው ሰው ይነሳው ብዬ ፈጣሪ ሀቢባዬ ሁሌ ዱዓ ታረጋለሽ ለሚገባው ሰው ለሚገባው። አንቺ 15 ቲኬት ቆርጠሽ 18 ስንት ሰው ስፖንሰር አድርጎ ቆርጣ እያለች አንቺ የሚገባሽ ስለሆነ ለአንቺ ስለሚገባሽ ፈጣሪ ለይቶ ሰጠሽ። ደስ ብሎናል። በጣም እንኳን ደስ ያለሽ። በጣም ደስ ብሎኛል። በጣም አመሰግናለሁ። በጣም ወዳችኋለሁ። ኮንግራቹሌሽን። እግዚአብሔር ይባርካችሁ። በጣም በጣም ደስ ብሎናል። እኛ ስለመጣችሁ እውነት በጣም ነው የምናመሰግነው። በዚህ አጋጣሚ ሌሎች እንዲቆርጡ ንገሪያቸው። በዚሁ መልእክት አስተላልፍ።